የሚባለው ነሰሰዋል ነገር ያመጡና ማለት ራስ ገዝ ፈቃድ የሚባለው ማለት ነው በአማርኛ አውቶኖመስ ነው ብለን ነው የምናምነው። ሶፍት ዲተርሚኒዝም ውስጥ ያለ ነው። ነፃ ፈቃድ የሰው ልጅ አለው፣ ሲፈጠርም አብሮት ነው ያለው፣ ከጊዜ በኋላ አይደለም ያለው። ልክ እንደነ አማኑኤል ካንት እንደነ ሮበርት ኖዛክ የሚያወሩት ነገር ምንድነው? ኮንዲሽናል ነው። ነሰሰርሊ ኤንድ ሰፊሽንት ኮንዲሽን ያስፈልገዋል አለ። የሚጠየቅበት ስለ ተጠያቂነት ከሆነ ልክ ናቸው። እኛውን ስለ አካውንታቢሊቲ ሳይሆን ነፃ ፈቃድ የሰው ልጅ አለው ራሱ ማለት ነው። ነፃ ፈቃዱ ደግሞ በሁለት ይከፈላል። አንደኛው ራይት የሚባል ነገር አለ፣ መብት የሚባል አለ። አንደኛው ደግሞ እንትን የሚባል ነገር አለ፣ አካውንታቢሊቲ እና ሪስፖንሲቢሊቲ የሚባል አለ። ተጠያቂነትና ኃላፊነት የሚባል አለ። በአምስት ይከፈላሉ አህካሞች። የመጀመሪያው ፈርድና የመጨረሻ ድረስ ያለ ምንድን ነው? መክሩ ደግሞ ኃላፊነት አላቸው። መሀል ላይ ያለው ማን ነው? ሙባህ የሚባለው። ሙባህ ደግሞ ሀላል ነው፣ ብታረግም ባታረግም። ሀራምም ሀላል ምንድን ነው? ሀራምም ምንድን ነው? የማያስቀጣም የማያሸልምም ነው። ሪዋርድ ኤንድ ፓኒሽመንት የለውም። ሙባህ መብት የሚባለው ለምሳሌ አንተ ምሳ ዛሬ እበላለሁ ብለህ ብታስብ ዛሬ መብላት የምፈልገው ቀይ ወጥ ነው አልጫ ነው ብለህ ብትል መብት ነው። ነገ አያስጠይቅህ። ቀይ ወጥም ይሁን አልጫም ይሁን ያንተ ምርጫ ነው ራሱ። እሱ ምን ይባላል? መብት ይባላል ማለት ነው፣ ራይት ይባላል። ነገር ግን ማድረግ ግዴታ የለ ነገር እሱ ኃላፊነት ነው፣ ሪስፖንሲቢሊቲ አለበት። ከዛም ባሻገር ደግሞ የአካውንታቢሊቲ አለበት፣ ተጠያቂነት አለበት። እናንተን ነው ሸካራ ተወስኖትና ለስላሳ ተወስኖት በሚል ወይም ደግሞ ሃርድ ዲተርሚኒዝም እና ሶፍት ዲተርሚኒዝም በሚለው ነፃ ፈቃድ የለውም ሰው ብለው የሚያምኑት ሸካራ ተወስኖት ያለው ነው። ሃርድ ዲተርሚኒዝም የሚባሉ ማለት ነው የሚናተፉ ናቸው ይላሉ እነሱ። ነፃ ፈቃድና የፈጣሪ እውቀት የሚናተፉ ኢንኮምፓተብል ናቸው። ፍሪዊል ስኬፕቲዝም ይባላሉ። ነፃ ፈቃድ ይባላል፣ ሃርድ ኢንኮምፓታቢሊስት ይባላሉ። ቴዎሎጂካል ኢንኮምፓተብል የሚባሉ አሉ። ጣፈንታ ፌታሊዝም የሚባሉት እነሱ ናቸው። ቴዎሎጂካል ኢንኮምፓተብል የሚባሉት እነሱ ናቸው በሃርድ ዲተርሚኒዝም ውስጥ ማለት ነው። ፌታሊዝም ይባላሉ። ጣፋንታነት ገብቷል። ጣፋንታነት ምንድን ነው? ፌታሊዝም ይባላል። ሁሉ ነገር ተወስኖበታል፣ ተፈርዶበታል። ኦልሬዲ ኃጢአተኛም ኃጢአተኛ እንዲሆን ተፈርዶበታል። ፍሪዊል የሚባል ነገር የለም ብለው የሚያምኑ አሉ። ልክ ስፒኖዛ ራሱ እንደዛ ነው የሚያምነው። ባሮክ ስፒኖዛ አይሁዳዊ፣ ፍሬድሪክ ኒቼ ኤቲስቱ የነበረው እሱም ራሱ እንደዛ ነበር የሚያምነው የነበረው። ኮንሽስነስ አርጊመንት፣ ማኒፕሌሽን አርጊመንት፣ ሎጂካል አርጊመንት፣ ኮንሲኩዌንስ። ይህንን ትምህርት ፕሮቴስታንቶች የወረሱት ጥንት ከነበሩ ከአይሁዶችም ሊቃውንቶችም ጭምር ነው ማለት ነው። የግሪክ አለ፣ የግሪክ አርስቶትልና አርስታታሊስ እና አፍላጦን ናቸው ብዙ ጊዜ የሚከራከሩበት የነበረው። እነ ፓይታጎረስም እንደዛ አለ። ዲዮጋንም በሆነ መልኩ ያነሰዋል። ሶቅራጥስም እንደዛ። በኋላ ካልቪን ጋር መጣ። ካልቪን ማነው እንትና ጋር መጣ። አውግስቲንና ፕላርጌስም ይከራከሩበት ነበር። በኋላ ወደ እነ ማርቲን ሉተር የመጣው ማለት ነው። ቶማስ አኳይነስም ነበረ። እንዳልኩ የተለያዩ እንትኖች በተለያየ ጊዜ መጡ ነበር። በእኛም መሀል ላይ መጥተው ነበር። ኢልሙል ከላም የሚባል አንድ ሙተከለም የሚባሉ ኢልሙል ከላም የሚባሉ መጥተው ነበር። እንደ ጀህሚያዎች እንደነ ምንድነው ማትሩዲያ፣ አሻሪያ ምናምን የሚባሉት እነ ሙተዚላ ምናምን ነገር ይጨቃጨቁበት ነበረ። ሁለቱ ጽንፎች መጨረሻ ላይ መጡ። ምንድነው የሚባለው? ቀደርያ እና ጀብርያዎች የሚባሉ ማለት ነው። እና ጀብርያዎች ሁሉ ነገር ተወስኗል፣ ፍሪዊል የሚባል ነገር የለም የሚል ትምህርት ነበራቸው። ቀደርያዎች ደግሞ እንትን ነው ሁሉ ነገር ፍሪዊል የሚባል ነገር አለ፣ ግን ፈጣሪ ሁሉ ነገር አያውቅም፣ የማያውቀው ነገር አለ ብለው ያምናሉ። ሁለቱም ኢንካር ተደርገዋል፣ በኢስላም ተወግዘዋል። ግዝት ያለባቸው ትምህርቶች ናቸው። አይ ቲንክ ጠፍተዋል፣ አሁን የሉም። የሆነ ሰዓት ላይ ግን ብቅ ብለው ነበር። እንደዛ በኢስላሚክ ቴዎሎጂ ውስጥ እንደዚህ አቂዳ አካባቢ ላይ እንደዚህ የሚያስቸግሩ ሰዎች መጥተው ነበር፣ ቀደርያ እና ጀብርያዎች የሚባሉ ማለት ነው። ራሱ ማቀው ስለ ሶስቱ ነበር። ያው ፍንጩን ስለ ሶስቱ ነበር የማውቀው ራሱ እኔ በፕሮቴስታንት ቴዎሎጂ ራሱ ያው ሰፊ ነገር እንትን ብያለሁ። ኢንሻአላህ እስቲ በሱ ዛሬ ደግሞ አሰፋዋለሁ መጽሐፍቶች ካገኙ። ግን ችግሩ መጽሐፍቶች የሉም ነው። ጠንካራ መጽሐፍቶች ምን ያለኝ እድሜና ጤና ይስጠን እንጂ በዱዓ ካገዛችሁኝ እናንተ እኔ ያለኝ ራሱ ነገረ ድህነት በኢስላም የሚል አንድ ትልቅ መጽሐፍ አለኝ። እዛ ውስጥ ሁለቱንም ስላየኋቸው በኢስላም አካባቢ ላይ ያለው የቀደር ትምህርትና
በክርስቲያኑ መካከል ያለው ዲተርሚኒዝም የሚባለው ትምህርት ወይም ደግሞ ፕሪዲስቲኔሽን የሚባለው ትምህርት በደህንነት ላይ ያለው ነገር ምንድን ነው የሚለው ነገር በደንብ አለኝ ራሱ በደንብ አሁን መጽሐፌ ላይ ብትመለከተው 5 የካልቪኒዝም ነጥቦችን ቱሊፕ የሚባለውን ሁሉ አስቀምጣለሁ። እነዚህ ክፉ እንጂ መልካም ማድረግ አይቻልም እና ቶታል ዲፕራይቪቲ የሚባል አለ። ፓርሻል ደግሞ ዲፕራይቪቲ የሚባል አለ። አርሜኒያኒዝም ያስተማረው ማለት ነው። ከዛ በኋላ ደግሞ የሁለተኛው ትምህርት ምንድን ነው? ሁኔታ ቢስ ምርጫ አንኮንዲሽናል ኢሌክሽን፣ ፈጣሪ ያለምንም ምርጫ ነው ጀነትም ጀሃነም የሚያስገባው የሚል ትምህርት አለ። ካልቪኒዝም ደግሞ በተቃራኒው ኖ ኮንዲሽናል ኢሌክሽን ያለው ይላል፣ እንደኛ ማለት ነው። ኮንዲሽናል ማለት ሰው ፍሪ ዊሉን ተጠቅሞ አምናለሁ ብሎ ሲል ለጀነት ይመርጠዋል እንደሚል ማለት ነው። ከዛ በኋላ በደህንነቱ ላይ ምንድን ነው ሞኖርጂስቲክ እና ሲነርጂስቲክ የሚባሉ ትምህርቶች አሉ። ምናልባት የምታውቋቸው ሞኖርጊያ እና ሲነርጊያ ይባላሉ። በሌላ አባባል አንተ ምንም ነገር አሁን እነሱ አሁን ካልቪኒዝም የሚሉት ምንም አንተ ኢቨን ንስሐ ለመግባትም ለማመንም አንተ መጀመሪያ ተወስኖብሃል እንድታምንና ከሃዲው ደግሞ እንዲክድና ንስሐ እንዳይገባ ተደርጓል ይባላል። ያ ምን ይባላል? ሞኖርጊያ ይባላል። ምንም ያንተ ምንም አስተዋጽኦ የለበትም ስትድን ማለት ነው። ሳልቬሽን እና አርሜኒያኒዝም ደግሞ የሚባሉት ሲነርጊያ የሚባል ነገር አለ። ያንተ እምነትና ንስሐ መግባት ይጠበቅብሃል። ከአንተ የሚጠበቅ ተሳትፎ አለ በሳልቬሽን ላይ። ወይም ደግሞ ኦርቶዶክስና ካቶሊክ ደግሞ ሱታፌ ያስፈልጋል። 4 ነገር ያስፈልጋል። ልክ እንደ ኢስላም እንደምን ኢማን ያስፈልጋል፣ እምነት፣ ንስሐ፣ መልካም ስራና ጽናት የሚባሉ እነዚህ 4 ነገሮች ያስፈልጋል ብለው ያምናሉ ማለት ነው። ሶስተኛው የውስን ስርየት የሚባለው አለ። ሊሚትድ አቶነመንት፣ ኢየሱስ የሞተው ለአማኞች ብቻ ነው የሚል ትምህርት አላቸው። ለሌሎቹ አልሞተም ይለዋል። ከዛ በኋላ ስታመጣባቸው እንዴ ክርስቶስ ለሁሉም ነው የሞተው ካለ እንግዲያውስ እንደዛ ከሆነ ገሃነም የሚገባ የለም ወይ ይለዋል። አይ ገሃነም የሚገባማ ሰው አለ እኮ። ገሃነም የሚገባው በኋላ ላይ ሳያምን እና የካደው ሰውዬ ሲገባ ለዛ ለገባለት ሰውዬ የክርስቶስ ሞት ምንም ጥቅም የለውም። ለምን? አላመነበትም። ስለዚህ ኢየሱስ የሞተው ላመኑበት ነው የሞተው የሚል ትምህርት ምን ይባላል? ውስን ስርየት ሊሚትድ አቶንመንት የሚባል አለ። አርሜኒያን ደግሞ የሚያስተምረው አንሊሚትድ አቶንመንት በምርጫና በፍላጎት ላይ የተመሰረተ ነው የሚል አለ። አራተኛው የማይገታ ጸጋ ራሱ ኢሬዚስቲብል ግሬስ የሚባለው ዳግም ስትወለደ አንተ ነው አማኝ የምትሆነው። ስለዚህ አንድ ሰው ከተወለደ ይበላል ይጠጣል ስለተወለደ ብቻ። ስለዚህ አንድ ሰው ዳግም ሲወለድም ያምናል፣ ንስሐ ይገባል፣ መልካም ስራ ይሰራል። እነዚህ ሁላ የሚሆኑት ግን ስለተወለደ ነው። መጀመሪያ መወለድ ይቀድማል ብሎ የሚያምኑት ነገር ነው። አምስተኛውና የመጨረሻው የቅዱሳን ጽናት ፐርሰርቬራንስ የሚባለው ማለት ነው። መንሸራተትና ማዳለጥ የለውም፣ ባክስላይዲንግ የለውም። ምንድነው ሲምፕል አዛት ባክስላይዲንግ የሚባል ነገር የለም ብለው ያምናሉ። ካልቪኒዝም ምንድነው? ሁሉ ነገር ይጸናል። አንተ አማኝ ከሆንክ በኋላ ጽናቱን የሚያጸናህም እግዚአብሔር ነው ራሱ። ስለዚህ አንተ አልጸናም ብለህ ብትል አትችልም በእምነት ብለው የሚያምኑ አሉ። እና አንዳንድ ሰው ባክ ለምንድን ነው የሚያደርገው? አማኝ ሆኖ ተጠምቆ ናፍሳቸው ከመጀመሪያውኑ አማኝ አልነበረም። ኤግዚቢሽን ገብቶ እንደሚወጣው ለጉብኝት ብቻ ነው እኛ ጋር የመጣው ብለው ነው የሚያምኑት። እንግዲህ ሌላው ዘላለማዊ ድነት ይባላል። ኢተርናል ሴኩሪቲ፣ አንድ ጊዜ ዳነ ሁል ጊዜ ይድናል። ዋንስ ሴፍድ ኦልዌይስ ሴፍድ፣ ድህነቱን አያጣው የሚባል ነገር አለ። መጽሐፌ ላይ በስፋት አለ። ወደፊት ኢንሻላህ አይዟችሁ፣ በዱዓ ብቻ አግዙኝ። ላይ ያግዛችሁ። ይሄ ኤርሜኔቲክስ የአርሜኒዝም እና ይሄ የካልቪኒስትን እንትን ክርክሮቹን ሁላ ጭምር እንትን አስቀምጦታል። ይሄ ሲስተማቲክ ቴዎሎጂ ላይ ሰፋ ያለ ነገር አስቀምጧል እና ጥሩ ነገር አስቀምጧል። እሱ ይዘባርቃል። ሰውየው ራሱ የተለያየ ነገር ነው የጻፈው። አሁን እሱ ላይ ቮሊዩም 1 እና ቮሊዩም 2 አለኝ። የአረንጓዴ መጽሐፍ አይደለ? አረንጓዴ ያሳያል። ፎቶ ቤቴ ያለኝ ራሱ እሱ የካልቪኒስት ተቃዋሚ አለው መሰለኝ። እሱ መጽሐፉ ላይ የማይተነትነው ነገር የለም። ራሱ ኖርማል ማለት ነው። ግን አሁን ከሪፎርመር ቴዎሎጂ ይልቅ ሚስቲካል ቴዎሎጂ ነው በጣም ኃይለኛ እየሆነ የመጣው በአሁኑ ሰዓት በዓለም ላይ። ሚስቲካል ቴዎሎጂ በጣም እንትን እያለ ነው፣ እየረቀቀ መጥቷል። የሆነ ሳለ ሞተት ያለ ነበር። ከፖስት ሞደርን ጄኔሬሽን ጋር ተያይዞ የመጣው የሪፎርመር ቴዎሎጂ ነው። በጣም እንትን ታውቃለህ አይደል? ኤጆች አሉ ራሱ ምንድነው? ክላሲካል ኤጅ፣ ሚድል ኤጅ፣ ሪፎርሚንግ ኤጅ የሚባል አለ። ከዛ ምንድን
ነው። ሞደርን ኤጅ የሚባል አለ። ከዛ በኋላ ፖስት ሞደርን ጄኔሬሽን አለ። ኢንላይትመንት ታይም፣ ኢንላይትመንት ኤጅ የሚባለው ማለት ነው። እና አሁን ከእሱ ጋር ተያይዞ የሪፎርመር ቴዎሎጂ የሚባለው የነ ካልቪኒዝም የሀዳሲያን የሚባሉት እነ ማርቲን ሉተር እነ ዙንግሊ የእነሱ ቴዎሎጂ በጣም በስፋት ተሰርቶ ነበረ። አሁን ደግሞ ተመልሶ አንሰራርቷል። የካቶሊክና የኦርቶዶክስ ማለት ነው። በተለይ ምስራቅ ኦርቶዶክስ ቴዎሎጂ በጣም ጠንካራ እየሆነ መጥቷል። ካቶሊክ ካንሰር የሚባል አንድ ፕሮግራም አለ፣ ታውቀዋለህ? ካቶሊክ ካንሰር የሚል አንድ ፕሮግራም አላቸው ካቶሊኮች። እዛ ላይ በጣም ጠንካራ ሆኖ መጥተዋል። ኢቨን ኒው አድቨንት የሚባለውን እኮ ያዘጋጁት ካቶሊኮች ናቸው። ኒው አድቨንት ላይ ቸርች ፋዘርስ እንትን ያሉት አሁን ጠንክረው ነው የመጡት ካቶሊኮቹ ማለት ነው። እና አይ ቲንክ ትልቅ ቁጥር በዓለም ላይ ያለው የእነሱ ነው። 1.6 ቢሊየን ህዝብ ከክርስቲያኑ እነሱ ናቸው። ግን ሀገራችን ውስጥ ምንዋል እንጂ ካቶሊኮች እንቅስቃሴ ያላቸው እነሱ በብዙ ጊዜ ሂውማኒቴሪያን ሰርቪስ ውስጥ ነው የሚሳተፉት። የልማት የምናምን እያደረጉ ስራቸውን የሚሰሩ ድምፃቸውን አጥፍተው ነው የሚሰሩት። በጣም ግን ስታዩ ሀገራችን ውስጥ አሁን ጭራሽ እንደው እንትናቸው ራሱ እየተቀማማባቸው ነው። ራሱ ቤተክርስቲያናቸው ራሱ አንዳንድ ቦታ እኔ በማውቀው ድሮ ፕሮቴስታንት በነበርኩ ሰዓት ካቶሊክ ቤተክርስቲያን ከነ ጥቅሉ ሙሉ ለሙሉ ወደ ፕሮቴስታንት የተዘዋወረ ሁላ አይደለም። ፕሮቴስታንት ወደቀ፣ ራሱ ኮላፕስ አድርጓል በዓለም ላይ። አይ ቲንክ ኢትዮጵያ ውስጥም የአድል ነው የሚገጥመው ራሱ በቃ 65% የፕሮቴስታንቱ 65% በፈጣሪ የማያምን ሆኗል። አውሮፓ ላይ እኮ ፕሮቴስታንት ነበር የነበረው። መጀመሪያ ካቶሊክ ነበረ የዛሬ 500 ዓመት በፊት። ከዛ ፕሮቴስታንት መጥቶ ጦርነትም አድርጓል ሁሉም ቦታ። ስካንዲኔቪያ ካንትሪ ውስጥም አይርላንድ ውስጥ ለ30 ዓመት ከካቶሊክ ጋር ተዋግተዋል። ጦርነት ያደርጉ ነበር ከካቶሊክ ጋር እና አውሮፓ ላይ እንትን አሉ። አይተህ ከሆነ ይሄ ላቲን አሜሪካ የሚባለው ሙሉ ኮንቲኔንቱን አህጉሩን ካቶሊኮች ናቸው መጥተው በስሌቭ ትሬድ ወይም በባሪያ ንግድ ስርዓተ ማህበር የቀየሩ። ትልቅ ቁጥር ያላቸውም እዛ ውስጥ ነው ራሱ እንጂ አውሮፓ ላይ ትልቁ ቁጥር የነበረው ፕሮቴስታንት ነበር። ፕሮቴስታንት አሁን ደግሞ ኤቲስት ሆኗል 65%። አብዛኛዎቹ ሊቃውንቶቻቸውም ጭምር ኤቲስት የሚሆኑት ፕሮቴስታንት አይደል እኮ። እሱ ነው እኮ የምልህ እኮ 65% ነው የምልህ። ስለዚህ ፕሮቴስታንት እንትን ብሏል፣ ዴክላይን አድርገዋል፣ ራሱ ወድቋል። በተለይ ማርኪዝም ሌኒዝም እና እነ ማኦ ሲመጡ ወድቋል። ማርኪዝ እና ሌኒን እዚህ ናቸው ያሉት። ማኦ ቻይና ነው መሰለኝ ያለው። የእነሱ ትምህርት ከመጣ በኋላ ቦሮቦሮ በደንብ አድርጎ ፕሮቴስታንት። እንደገና አይዛክ ኒውተን የሚባል ማን አይዛክ ኒውተን አልኩኝ፣ ይሄ ማን ነው ጥራልኝ፣ አንድ አይሁዳዊ የፊዚክስ ሊቅ ነበረ ራሱ። ብዙ የአይሁድ ስኮላሮች ጥሩልኛ፣ ስሙ ጠፋኝ እኮ ጥሩልኝ። የሪላቲቭ ቲዮሪን ያስተማረው አይ ፕላቶ አይደለም፣ አሁን በቅርብ ጊዜ ነበረ አይሁዳዊ። ፕላቶ ፈላስፋ አይደሉ እንዴ? ኖ እንትን ነው አይደለም። እስቲ ጎብዙ። የአይሁድ ስኮላር ከሆነ ዲቴይል እኔ የአይሁድ ስኮላሮችን ብዙ በላቃቸው። እንግዲህ አልበርት አንስታይን ጥፍሬ ነው የፊዚክሱ እሱ ማለት ነው። የፊዚክሱ ብትሉኝ እኮ አውቀዋለሁ እሱንም። ፊዚክሱ ያልኩ መሰለኝ እኮ አላዳመጥከኝም ማለት ነው። አይሁድ እኮ ነው ያሉት እኮ። አይሁድ አይደል እንዴ ታዲያ? አልበርት አንስታይን አይሁድ አይደል? ቤተሰቦቹ ትንሽ ጆቫ ዊትነሶችም ስለሚወስዱት አይሁዳዊ ነው። እሱም ስፒኖዛም ራሱ አይሁዳዊ ነው ይመስለኛል። ስፒኖዛ እና እሱ እንደዛ ናቸው። ኦሾ ነው ህንዳዊ። ኦሾ እኔ በጣም ፈላስፋዎች አንዱ ነው ኦሾ። በነገራችን ፓስተር አስተማሪ ሁላ ፓስተር ይመስለዋል ራሱ። ፓስተር ሲጀመር እድሜም ማተር ያደርጋል። ሁለተኛ ነገር ደግሞ ብስለትም ማተር ያደርጋል ማለት ፓስተር ስትሆን እረኛ ነው የምትሆነው። ፓስተር የሚለው የላቲን ቃል ነው ራሱ እረኛ ማለት ነው ራሱ ሼፐርድ ማለት ነው ትርጉሙ። እና የእረኝነት ስራ ዝም ብሎም የሚሰጥም ነገር አይደለም። ራሱ ካሉት ውስጥ ኦፊሶች ውስጥ ሁሉም የጋራ ካልቪኒዝምም ማን ነው ከሴሴሽኒስትም ኮንቲኒሽስትም እንትን የሚሉት አክሴፕት የሚያደርጉት እሱን ነው ራሱ ሶስቱን ኦፊሶች 5 ኦፊሶች አሉ። ኤፌሶን 4:11 ላይ ራሱ ሐዋርያነት፣ ነብይነት የሚባሉ አሉ። ሐዋርያነትና ነብይነት ቀርቷል፣ መሰረት ነው። ኤፌሶን 2:20 ላይ
በሐዋርያትና በነቢያት መሰረት ላይ ታነጻችኋል ስለሚል የቸርቹ መሰረት ሐዋርያነትና ነቢይነት መሰረት ሆኖ ታች ቀርተዋል፣ ተቀብሯል። አሁን ያለው ሶስቱ ናቸው። ምን ናቸው? አስተማሪነት፣ እረኝነትና ወንጌላዊነት። እነዚህ ሶስቱን አሉ። ከነዚህ ውስጥ አስተማሪ ኖርማል ነው፣ ችግር የለውም። ወንጌላዊም እንደዛው። እረኝነት ግን ከበድ ያለ ስልጣን ነው ራሱ። እረኝነት ማለት ነው የፕሪስፔሪያን የሚባለው ወይም ደግሞ አይ ቲንክ በእንትን ቄስ ማለት ነው ራሱ። በግዕዝ ቄስ ይባላል ራሱ ማለት ነው። ሽማግሌ የሚባለው ፓርት ማለት ነው። ሽማግሌ ወይም ደግሞ ፓስተር ተብሎ ይባላል፣ ወይም ደግሞ እንትን ይባላል። ከነሱ በላይ ያለው የነሱ ተቆጣጣሪ ኦቨርሲር ወይም ደግሞ የበላይ ተመልካች ደግሞ ምን ይባላል? ኤጲስቆጶስ ይባላል። ቢሾፕ በላቲን ማለት ነው ራሱና እንደዚህ አይነት እንትኖች አሉ። በአረብኛ አንዳንዴ ቃልቻ ይሉታል። ቃልቻ ማለት ከአሊሞች በላይ ያሉ ማለት ነው። ከመሻይኮቹ በላይ ያለ ማለት መሻይክና ሸህ ማለት በአረብኛ ሽማግሌ ማለት ነው። ያዕቆብ 5:15 ላይ የምትመለከቱት የቤተክርስቲያን ሽማግሌ የሚለውን የግዕዙ ቄስ ነው የሚለው፣ የአረብኛው ደግሞ ሸህ ነው የሚለው። ሸህ ማለት ምንድን ነው? ሽማግሌ ማለት ነው ትርጉሙ። እና ከዛ አንጻር ነው የእነሱ ደግሞ የበላይ ኤጲስቆጶስ ይባላል። ቃልቻ ይሉታል በአረብኛ። በእንትን ደግሞ በላቲን ደግሞ ቢሾፕ ይባላል። እና ከዛ አንጻር ነው ሰው ዝም ብሎ ነው እንትን የሚለው ማለት ነው። ጳጳስ ሌላ ነው። ጳጳስ ማለት አባት ማለት ነው። ጳጳስ የሚለው ኤጲስቆጶስ የሚለውን ኢንተርቼንጅ ለመቀየር ተብሎ አሌክሳንድሪያ ውስጥ ነው መጀመሪያ ቃሉ የመጣው። ጳጳስ ማለት ልክ ፓትሮስ እንደምንለው ማለት ነው በግሪከኛ። ፓፓስ የሚለው የቃል የላቲኑም እንደዛ ነው። ፓፓ የሚባል ነገር አለ። አባ ማለት ነው። አባ ማለት አባት ማለት ነው። እሱም ሲምፕሊ ከዛ ርዕሰ ሊቃነ ጳጳሳት ወይም ደግሞ የጳጳሳቶቹ አለቃ የአለቆቹ አለቃ እሱ ደግሞ ፓትሪያርክ ይባላል። ፓተር ማለት አባት ማለት ነው። ያሪክ ማለት በር ማለት ነው። በሌላ አባባል ፓተር ማለት ምን ማለት ነው? ፓተር ማለት አይ ቲንክ ቤተሰብ ማለት በሚልም ይመጣል። ከዛ ደግሞ ያሪክም ደግሞ አርኬ ከሚለው ቃል የመጣ ነው። አርኬ ማለት መጀመሪያ ማለት ይሆናል። አለቃ መሆን ይችላል። ስለዚህ ፓትሪያርክ ማለት የጳጳሳት አለቃ ወይም ርዕሰ ሊቃነ ጳጳሳት ማለት ነው። በሌላ አባባል እነዛ ርዕሰ ሊቃነ ጳጳሳት 5 ቦታ ናቸው ያሉት አይ ቲንክ ይመስለኛል። የማርቆስ መንበር አሌክሳንድሪያ ግብፅ ውስጥ፣ የሮም መንበር የሚባለው ቫቲካን ሮም ውስጥ፣ የቆስጠንጢንያ መንበር የሚባል አለ፣ የኢየሩሳሌም መንበርና የአንጾኪያ መንበር የሚባሉ ማለት ነው። እነዛ ውስጥ የሚሰየሙት ርዕሰ ሊቃነ ጳጳሳት የሚባሉት ናቸው ማለት። የኒቅያ ጉባኤ ነው እንደዚህ አይነት ነገር ያመጣው ፎርሙን ማለት ነው። ኦርጋናይዝድ ያደረገውና ኢንስቲቱሽናላይዝድ ያደረጉት እነሱ ናቸው ቸርችን። ይህ ይመስላል እንጂ ጳጳስ የሚል ነገር ባይብል ላይ የለም። ሐዋርያ ሥራ 28 ላይ ጳጳስ የሚለው አዲሱ መደበኛ ትርጉም አስተካክሎታል። ኤጲስቆጶስ ነው የሚለው። ግሪከኛውም ኤጲስቆጶስ ነው የሚለው። ኤጲስቆጶስ እንግሊዝኛውም ኦቨርሲር ነው የሚለው። የበላይ ተመልካች አማርኛ ላይ የገባ ነው በስተት። እናንተም ጳጳሳት አድርጎ የሾመ የሚለው ሐዋርያ ሥራ 28 ላይ በአማርኛ የገባ ነው። እንግሊዝኛና ግሪከኛው ላይ የለም። ራሱ አዲሱ መደበኛ ትርጉሙን ማስተካክለውታል። እስቲ አስረሳውጠው ሐዋርያ ሥራ 28 ማቴዎስ 23:9 ላይ ደግሞ ማንንም በምድር ላይ ጳጳስ ብላችሁ አትጥሩ፣ አባት ብላችሁ አትጥሩ ይላል። አባታችሁ አንዱ የሰማዩ ነውና ማንንም በምድር ላይ አባት ብላችሁ አትጥሩ ይላል። ጳጳስ ብላችሁ አትጥሩ ማለት ነው። አባት ሐዋርያት ሥራ ምዕራፍ ስንት? እግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉን ለራሳችሁ ተጠንቀቋል። ጳጳሳት የሚለው የእንግሊዝኛው ምንድነው? አዲሱ መደበኛ ትርጉም ምንድነው የሚለው? አዲሱ መደበኛ ትርጉም አጠገቤ የለም፣ ወጥቻለሁ ከቤት። እዛ ላይ ስትመለከተው ኤጲስቆጶስ ነው የሚለው። አይ ቲንክ እስቲ ካለ አጠገቤ እኔ ዲያው በእንትኔ አዲሱ መደበኛ ትርጉም ሰማንያ ትርጉም ነን። አዲሱ መደበኛ ትርጉም ኪንግ ቨርሽን ባይብል ግዕዝ፣ ትግርኛ፣ አማርኛ ምናምን ነው ያለው። እስቲ እዚህ ጋር እስቲ እሺ
የሚሊኒየም አዲሱ መደበኛ ትርጉሙን አገኘሁት። 2011 ላይም ታትሟል መሰለኝ። እሱን ሐዋርያት ሥራ 28 እሺ አየው። በቪዲዮ ላሳይሽ። ካሜራውን ተጠንቀቁት እንጂ የለም። ትምህርት አግኝቻለሁ። አየው 28 ላይ ደራሲ የዋጃትን የእግዚአብሔርን ቤት ትጠብቁ ዘንድ ምን ይላል እዚህ ጋር? አፖስኮጶሳት ኤጲስቆጶሳት ኤጲስቆጶሳት ነው የሚለው። ኤጲስቆጶሳት የሚል ነገር ነው ያለው። ስለዚህ ኤጲስቆጶስ የሚለው ነው ያለው። ጳጳስ የሚለው ከጊዜ በኋላ የመጣ ነው። ኤጲስቆጶስ የሚለው እንዲተካ ተደርጎ የመጣ ነው። አይ ቲንክ አትናቴዎስ ነው ለመጀመሪያ ጊዜ ጳጳስ የሚለውን ያለው። አሌክሳንድሪያ ውስጥ ነው የተጀመረው ጳጳስ የሚለው። ከዛ በኋላ ጳጳስ የሚለው ነገር እንትን እያለ ከዛ በኋላ ላይ ፓትሪያርክ የሚለው ነገር መጣ። ፓትሪያርክ ርዕሰ ሊቃነ ጳጳሳት ማለት ነው ትርጉሙ። ኤጲስቆጶስ ማለት ኦቨርሲር ማለት ነው፣ የበላይ ተመልካች። እሺ አምላክ ይሄ መጽሐፍ ቅዱስ የአምላክ ቃል ነው ከተባለ ትእዛዙም የአምላክ ነው ከተባለ በአምላክ እስትንፋስ የታዘዘ ትእዛዝ ነው ከተባለ ይሄ የአምላክን ሀሳብ ማስተካከል አይወድም ወይ? ስሞችን ሁላ መቀያየር ማለት ነው። አለ ትርጉም ላይ እንደዚህ አይነት ነገሮች ያመጣሉ እነሱ። አሁን ለምንድን ነው ኤጲስቆጶስ በሚለው ፋንታ ጳጳስ በሚል መጠቀም ሰዎች ሲጀምሩ ኤጲስቆጶስ ማለትና አባት ማለት ያው ልዩነት የለውም ብለው ነው ያስገቡት ሐዋርያት ሥራ 28 ላይ እንጂ ጳጳስ የሚል ነገር የለውም። ራሱ ጳጳስ የሚለውን ቃል አይ ቲንክ የለውም። ባይሆን ማቴዎስ 23:9 ላይ ስትመለከተው ማንንም ጳጳስ አትበሉ ነው የሚለው። ጳጳሳችሁ አንድ ብቻ ነው የሚለው። ማለት በአማርኛ ላይ ማንንም አባት ብላችሁ በምድር ላይ አትጥሩ ይላል። አባታችሁ አንዱ የሰማያዊ ነውና ይላል። ስለዚህ ማንንም በምድር ላይ አባት ብላችሁ አትጥሩ ይላል። ስለዚህ አባት ብለው የሚጠሩት አባ ይባላሉ። አባ እንትና ይባላሉ በኦርቶዶክስ ማለት ነው። ስለዚህ ክህነት ውስጥ ባለው ነገር ከድቁና ወደ ቅስና፣ ከቅስና ወደ ጵጵስና፣ ከጵጵስና ወደ ፕትርክና የሚሄዱ አካሄዶች ያው እንትኑ ተርሙ ዝም ብሎ በተለምዶ የሚባሉ ነገሮች ናቸው እንጂ ድቁና አለ። ዲያቆን ማለት አገልጋይ ነው። ዲያኮን ከሚል ከግሪክ ቃል የመጣ ነው። ዲያኮኖስ ከሚል በፕሮቴስታንቱም እኮ አለ ዲያቆን የሚባል ነገር፣ ግን እንደ ኦርቶዶክሱ አይደለም እንጂ አሉ። እሱማ የትክክለኛው ኦርቶዶክስ ከሆነ ወጥ ቤት ነው፣ ወጥ ቤት የሚሰራ ማለት ነው። ራሱ እኮ ጥንት የነበሩት ወጥ ነበር የሚሰሩት የነበረው ለእንትኖቹ ማለት ለሽማግሌዎቹ ወጥ የሚሰሩ ናቸው ድሮ የነበሩት። በኋላ ላይ ደግሞ ዲያቆን የሚባለው የሚቀድስ ሆነ። ምንድነው ሊተርጊያ ነው ምናምን የሚባል እንትን መጣ። ራሱ ቅዳሴ ምናምን የሚባል ነገር መጣ። ቅዳሴ የሚባል ኮንሴፕት መጣና ከዛ በኋላ ዋና ዲያቆን የሚባል አለ። ራሱ አብይ አይ በፕሮቴስታንቱ አሁንም እኮ ወጥ የሚሰራና እንደዛው ደግሞ ይሄ የመጣውን እቃዎች የሚጫረት ነው እኮ በፕሮቴስታንቱ ዘንድ ዲያቆን የሚባለው። አሁን እቃ የመጣ የለ ቤተክርስቲያን መባ የሚሰበስብ አይደል እንዴ? መባ የሚሰበስቡ እንደገና ደግሞ እነዚህ የሆነ መባ ይሰበስባሉ። ቤት ውስጥ እንትን ከሆነም ደግሞ የቤተክርስቲያን ውስጥ የሆነ ነገሮችን የሚሰሩ ነገሮች ካሉ የሚሰራ ማለት ነው ዲያቆን። እንደ ኦርቶዶክስ በኦርቶዶክስና በካቶሊክ ግን ሊተርጂያ ነው ራሱ። ሊተርጂያ ማለት የቅዳሴ የሚባለው ሲመጣ ያኔ በቃ ዋና ዲያቆን፣ የንፍቅ ዲያቆን እና ሰሞነኛ ምናምን ተብለው ለሶስት ተከፈሉ ራሱ ማለት ነው። ምንድን ነው የሚባለው? በሰሞነኛ ማለት የንፍቅ ዲያቆን እና የሰራይ ዲያቆን፣ ንፍቅ ዲያቆን እና ሰሞነኛ ዲያቆን ይባላል ማለት ነው። ሰራይ ዲያቆን ማለት ዋናው ነው፣ የሚቀድሰው ነው። መሀል ላይ ተንሱ ለጸሎት ጊዜ ተሳልነ ምናምን ሲል ያኛውም ይላል መሀል ላይ ማለት ነው። አንዴ ሁለቴ ምናምን አለ ራሱ ጻው ከተባለ በኋላና ጻው ከመባሉ በፊት በሁለት መልኩ የሚልበት አለ ራሱ። ሁለቴ ሶስቴ ምናምን የሚልበት አለ። ያ ረዳቱ ማለት ነው፣ ወይም ደግሞ በንፍቅ የሚገባው ማለት ነው። ሰሞነኛው ግን ምንም ነገር አይደለም። ራሱ የተነበበውን ወንጌል ሄዶ ያሳልማል፣ ዣንጥላ ምናምን ይይዛል ለወንጌሉ፣ ከዛ አብሮ ይሆናል ማለት ነው። ከዛ በኋላ አይ ቲንክ ዲያቆኑ ሲያቆር ንፍቁ ይሁን ሰሞነኛ ይሁን ከዋናው ማነው ከሰራዬ ካህንና
ከንፍቅ ካህን ጋር አብሮ እንትኑን የቅዱስ ቁርባኑን አብሮ ይይዛል ከስር ማለት ነው። እንትኑን ሳጥኑን ነገሩን ይይዘዋል ማለት ነው። መሶበ ወርቁን አብሮ ይይዛል ሲያቆርቡ ማለት ነው። እና ዋናው ሰራየው ያበላል ማለት ነው ለሚቆርበው ሰው። እንደዛ ነው ያለው። አይ እኔ ኦርቶዶክሱ ላይ ያለውን ጭምጭምታ ነው የማውቀው እንጂ ያው ዲቴል ኦርቶዶክስ ስላልነበርኩ አላውቅም። ግን አንድ ዲያቆን ወንድም አለኝ ራሱ የሚያገለግል። ኦኬ አሪፍ ነው። ጥያቄ ያላችሁ ልጆች ግቡና ጠይቁ። እኔ ዘፍጥረት ላይ ጥያቄ ነበር።